በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ ሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆች የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችን በጸና ልቡና የሚከራከራቸውና የሚጠላቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕርይ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስቲገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው እንድርያኖስ በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሠራ። ከከበረ ድንጋይም ሰሌዳ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አሕዛብንና አይሁድን ተመላች። ሰለጠኑባትም። ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያ ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና፣ ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። በዚህም አባት ላይ ከአሕዛብ ታላቅ መከራና በምድር ላይም ጎትተውታልና አጎሳቅለውታልና እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም እንዲያርፍ አደረገ። በሰላም አረፈ። በረከቱ ከእኛ ጋራ ለዘላለም ትኑር አሜን። አርኬ ሰላም ለዮሐንስ ለወልደ ማርያም ተላውየሁ ስርዓተ አይሁድ ሀዲጎ ሕገ አበዊሁ ኖላዊ በሰናይ ዘይሪ አባግይሁ። ሰላም ለዮሐንስ ለወልደ ማርያም ተላውየሁ ስርዓተ አይሁድ ሀዲጎ ሕገ አበዊሁ ኖላዊ በሰናይ ዘይሪ አባግዩ ፈለሰ ዮም መንገለ ትፍሲታት ተስፋሁ መቅሰፍተ ምንዳቤ ብዙሃ ሰሊጦ በስጋሁ አባ ሚካኤል ዘእስክንድርያ። ወበዛቲ ዕለት በዚችም ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊው ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስቲገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረ። ለዚች ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካም በኋላ 3 የገዳም ሰዎችን መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው እያንዳንዳቸውን አሽገው በመሰዊያው ውስጥ አኖሯቸው። ቸር ጠባቂ ሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖችም በኋላ አንድ ታናሽ ብላቴና ጠርተው ከነዚህ ከ3ቱ ስሞች አንዱን አንስተህ ስጠን አሉት። ያን ብላቴና የዚህን አባት የአባ ሚካኤልን ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ስራውን አመራ።
የሚጽፍለትም ጸሐፊ መረጡለት። ስለምእመናን አጠባበቅና ስለማስተማር ወደ አገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበር። በእርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገሳቸው ነበር፣ እግዚአብሔርን ይፈሩ ዘንድ። ንጽሐ ነፍስ ንጽሐ ልቡና ያለው ሆነ። የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም። ክብሩንም ቢሆን ወይም ጥሪቱ ድሆችንና ችግረኞቹን አስቦ ይመጸውታቸው ነበር እንጂ ከእነርሱ የሚተርፈውን ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም፣ ከዚያ የሚያንስ ነው እንጂ በሰላም በፍቅርም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለሚካኤል ሀብረ ድንግልና ቅናቱ ሊቀ ጳጳሳት ቅዱስ ወርቱ ሃይማኖቱ መኒ አንበሩ ውፃዌ ኤጲስቆጶሳት በእንተ ሲመቱ ወፃ ክርታስምነ ክርታሳት ሰለስቱ ስመዚያሁ ጽሑፈ ዛሃሎ ውስቴቱ ቅዱስ መርቄ ጻድቅ። በዚች ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህም ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዙፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን አይለያዩም። ከዕለታትም በአንድ መርቄና ግዙፋር በየነገዱ ወደሚባል አገር ለንግድ ሄደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው። ከእርሱ ጋርም 40 ልጥረ ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያህ ልጅ ከባሪያህ መርቄ ለእኔ ያለ በጥቁር በቅሎ የተጫነ 40 ልጥረ ወርቅ ለአንተ ይሁን። ጌታዬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር በለኝ። መንግሥተ ሰማያትን ትሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመዶቼ አይሁን ብያለሁ። ይህችን ደብዳቤ ጠቅሎ ወዳጁን ጉዝፋርን ጠራው፣ የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምሞትበት ጊዜ አትንካኝ፣ ግን ይህን 40 ልጥረ ወርቅ እንደተጫነ ከበቅሎው ጋር ወስደ የክብር ባለቤት ለሆነው ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ በእጁ ስጠው። ለልጆቹ እንዳትሰጥ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል እንጂ በእጅ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህ በኋላ መርቄ ለመሞት ሲቃረብ ራቅ ብሎ በመቀመጥ ጉዙፋር መሞቱን ይጠብቅ ነበር። ወደ እርሱም መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትን በመሰንቆ ያመሰግን ነበር። መንፈስ ቅዱስን በርግብ አምሳል ወርዶ በስጋው ላይ 3 ጊዜ ዞረ። ያን ጊዜ የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አናብስቶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉዝፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያን በደረሰ ጊዜ የቤተክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉዝፋር ሄደ። ግን የክብር ባለቤት ከሆነ ጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እጅ በእጅ ሰጠዋለሁ እንጂ ብሎ ከለከለው። ከዚያም ሄዶ ወደ ቤተክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውን ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተክርስቲያን ውስጥ ተሰማ። ታላቅ ብርሃንም ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉዙፋር ከዚህ ለምን ቆምክ አለው። እርሱም ወዳጁ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንዳባለው ነገረው። መልአኩም የክብር ባለቤት ሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉዙፋርም ሰገደ፣ ደብዳቤውንም ሰጠው። እየተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉዙፋርንም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም 75 ነፍስ ሆኑ። ኃጢአታቸውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸር ይቅር ባይና ሰውን ለሚወድ እግዚአብሔር ምስጋና ይሁን
ለዘላለሙ አሜን። ሰላም ለመርቄ ክርስቲያናዊ ክቡር እንተመጦ ወርቆ ለእግዚአብሔር ሶፈነው አርባም በመድሎተ ልጥር ወሰላም ለፍቁሩ መምለኬ ጣዖት ጉዝፋር ምስለ ሰባ ቤቱ ዛምነም ዝንቱ መንክር። ሚያዝያ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ መርቄ ጻድቅ ክርስቲያናዊ ነጋዴ፣ ቅዱስ ዮሐንስ ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ። እግዚአብሔር በእግር የሚራመዱ በክንፍ የሚበሩና በልብ የሚሳቡ በየብስ የሚኖሩ ፍጥረታትን ፈጠረ። ወርሃዊ በዓላት በዓታ ለእግዝእትነ ድንግል ማርያም ወላዲተ አምላክ። እመቤታችን ቅድስት ድንግል ማርያም ግንቦት 1 ተወልዳ 3 ዓመት በእናት አባቷ በሐና በኢያቄም ቤት ቆየች። በ3 ዓመቷ ወደ ቤተ መቅደስ ገብታለችና በ3 በዓታ ይባላል በየወሩ። ቅዱሳን ኢያቄም ወሐና ወደ ቤተ መቅደስ ይዘው ገብተዋልና በ3 ኢያቄም ወሐና ይባላሉ። ቅዱሳን ሊቃነ ካህናት አበው ዘካርያስ፣ ስምዖን እመቤታችን ተቀብለው ወደ ቤተ መቅደስ አስገብተዋልና። አባ ሊባኖስ ዘመጣ፣ አባ ዜና ማርቆስ፣ አቡነ መድኃኒ እግዚእ ዘደብረ በንኮል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰውር አይቻላትም። መብራትን አብርተው በዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኑሯታል። በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ በናራችሁ በሰው ፊት ይብራ። ዛቅረብኩ ማሕሌተ ዘኪርያ ይላፈ እምለተ ጸምዱ ከሰልፈ ለላነብብ ተወከፍ ዘንዴተ መጽሐፈ እንተረሰ ከግዚኦ ጻድቃ መለት ውቁፈ እምላቡ ብላን ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ይላል። ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርስታስ ወለዛ ጻፎን ዘይደርስ ለዛ አንቦ ለዘተርጎም በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አረቂተ ኩሉም ባይስ ወሬ ማረነ ኢየሱስ ክርስቶስ። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ ክርስቶስ ተመድኃኒት ኃይልነ ወጽዮንነ። አነሳስቶ ላስጀመረን አስጀምሮን አስፈጸመን ክብር ምስጋና ይግባው አሜን።